ሩታ ወደ ቤቷ ስትገባ እንግዲህ ወደ እናቷ ቤት ልጇን ይዛ ከወለደችበት ሆስፒታል ወደ እናቷ ቤት ስትገባ አብርሃም ለምን አብሯት አልነበረም? ለምንድን ነው አብሯት ያልነበረው? ማለት ምን እየሰራ ነው? እንግዲህ ከእናቷ ጋር ተገናኝቷል ከቤተሰብ ጋር እንግዲህ በአጋጣሚም ሆነ በምንም ሆስፒታል ላይ እንግዲህ አንድ ላይ ነበሩ አይደለ? ስለዚህ ሩታ ወደ ቤቷ ስትገባ ለምንድን ነው አብርሃም ይዟት ያልገባው? ጓደኞቹ ነበሩ፣ ብዙ ሰው ነበረ። ሄርሜላም የለችም አብርሃምም የሉምና ሄርሜላና አብርሃም የት ሄደው ነው? ለምንድነው ሩታ ወደ ቤቷ ልጇን ይዛ ስትገባ ያልነበሩት? ይሄም እኮ ትልቅ ማስታወሻ፣ ትልቅ ደስታ፣ ትልቅ የምስራች ነው። ስለዚህ አብርሃም መገኘት ነበረበት አይደለ በዚህ ፕሮግራም ላይ። ስለዚህ የብዙዎቻችን ጥያቄ ነው። ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ከመሸ እንግዲህ እንዲሽብርቅ ብዬ መጥቼላችኋለሁ ማለት ነው ወዶችዬ። እውነት ለመናገር ሩታዬ በድጋሚ እንኳን ደስ አለሽ። እውነት በጣም በቃ ደስታሽ በጣም 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 ብዙ እንደሆነ ተረድቻለሁ ማለት ነው። ምክንያቱም እናትነትን ስትገልጫት በቃ ከልብሽ ከአንጀትሽ ከውስጥሽ እንደሆነ ያስታውቃልና አዎ እናትነት በጣም ከባድ ነው። በተለይ በምጥ ሰዓት የምትፈተኑት ፈተና በእርግዝና ሰዓት ያለው ወዘተረፈ ብዙ ነው ፕሮሰሱና የወለዳችሁም ያልወለዳችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ። አብሶ የወለድን እናቶች ደግሞ በደንብ እናውቀዋለንና ያንን ነገር ደግሞ ሩታ በደንብ አርጋ ገልጸዋለች። ቤተሰቦቿን በሙሉ በጣም ደስተኞች ናቸው። እንዲሁም ደግሞ እና ቤል ምንም ቢያስቀይሟት፣ ምንም ቢያስከፋት፣ ምንም ቢያሰቃዩት፣ ምንም እንኳ የትዳሯ እዚህ ደረጃ ላይ እንዲደርስ ክርቢትና ቤንዝል ሲሆኑ ቢኖሩም ዛሬ ላይ ግን እንኳን ደስ አለሽ በማለት ፕሮግራም አዘጋጅተው እንግዲህ ልዩ አቀባበል አድርገውላታል። እውነት ለመናገር ደስ የሚል ነገር ነው። እንደዚህ ፍቅራችሁ ተዋዳችሁ ተከባብራችሁ ተፋቅራችሁ ተስማምታችሁ ማየት ነው ፍላጎታችን እንጂ ሁሌ እንደንትን እየተባላችሁ እየተጣላችሁ እየተቦቃቀሳችሁ ምናምን ስትመጡ ለኛም ያስከፋናል። ተመልካቾችን በጣም በእናንተ ያዝናሉ ማለት ነው። ሩታዬ የእውነት በቃ እኔ አላቅም እውነት ምን ልበላችሁ። እኔ በግሌ የእውነት ነው የምላችሁ ሩታ በሰላም ወልዳ ልጇን ታቅፋ ስስም ማየቴ በስማም የዘወትር ምኞቴ ስለነበረ ይህንን ሆኖ ስላየው ደግሞ ፈጣሪን ደጋግሜ ስለሷ አመስግኘዋለሁ። እሷን ፈጣሪዋን እያመሰገነች ነበር። እንዲሁም ቤተሰቦቿም እንዲሁም የአብርሃም ቤተሰብም አብረው ነበሩ። በተለይ የአብርሃም እናት እንግዲህ ሁለቱም እናቶቼ አመሰግናለሁ ስትላቸው ነበረና የአብርሃምም እናት ወደ ሩታ ቤተሰብ ጋር ሄዳለች ማለት ነው። በዛሬው ቪዲዮ እንዳየነው ከሆነ በጣም ደስ የሚል ስብስብ ነው። እውነት ለመናገር በጣም ያስደስታል። እንደዚህ ስትሆኑ ነው በቃ እናንተ እንዲህ ስብስብ ብላችሁ ፍቅር ስትጫወቱ ነው እንጂ የሚያምርባችሁ ይሄ ስትበላሉ፣ ስትጣሉ፣ ስትቧቀሱ ምናምን አያምርባችሁም። ወደ አብርሃም ስንመለስ እውነት ለመናገር አብርሃም አሁን ሩታ ወደ ቤቷ ስትመለስ መገኘት ነበረበት ወይ የሚለው ያው መልስ አልበላም፣ አልተቀላቀለም ከቤተሰቦቿ ጋር። ስለዚህ መገኘት የለበትም የምትሉ ሰዎች ኤክስኩዝ ሚ እውነታችሁ ነው። እንግዲህ እናትን የሚያክል ነገር አዲስ አበባ ድረስ ሄዳ እኮ የሩታ እናት ተገናኝተዋል አይደለ? ሰሞኑም ደግሞ ሆስፒታል ላይ እንዳየነው ከሆነ እንደውም ከአጥሚጡ ይሻልሃል ወይስ ከአጃው ይሻልሃል ወይስ ተልባው ይሻልሃል እንግዲህ ብላ የሩታ እናት ስታማርጠው የነበረው ለአብርሃም ነው እንጂ ለሌላ አብርሃም አይደለም። በዛሬው ዕለት ከጓደኞቹ ጋር ሆኖ ቢገኝ መልካም ነበረ። ነገር ግን እሱ እንግዲህ ምናልባትም አይታወቅም፣ ወይ ከሄርሜላ ጋር ሌላ ቀጠሮ ኖሮት ሄዶ ሊሆን ይችላል፣ ወይ ከካሜራ ጀርባ መሆን ፈልጎ ሊሆን ይችላል፣ ወይ ከሄርሜላ ጋር እዛው ፕሮግራም ላይ ሆነው ከካሜራ ጀርባ ሆነው ነገሩን እየተከታተሉ ሊሆን ይችላል፣ አይታወቅም ማለት ነው። ይሄ ደግሞ የነሱ መፍታቸው ነው፣ እኛ ምንም ማድረግ አንችልም። ግን አብርሃም እውነት መገኘት ነበረብህ። እኔ ይሄ መልስ ምናምን በምትሉት እውነት ለመናገር በእነ አብርሃም ላይ አላምንም። አዎ መልስ መገባት አለበት። የልጅቷ ቤትም የሱም ቤት መልስ መግባት ምናምን አለባቸው። ነገር ግን ያንን ሳያደርጉ መጀመሪያ ተገናኝተዋል። ስለዚህ እነዚህ ሰዎች ምንም የሚገድባቸው ነገር የለም ማለት ነው። የአብርሃም ቤተሰቡም ወደ ሩታ ቤተሰብ ለመሄድ የሩታ ቤተሰቡም ወደ አብርሃም ቤት ለመሄድ ምንም የሚገድባቸው ነገር የለም ማለት ነው። ምክንያቱም ሆስፒታል ላይም አንድ ላይ ነበሩ።
እንደደረሰን እንዳየነው ማለት ነውና ስለዚህ የሩታ ቤተሰብና የአብርሃም ቤተሰብ እናት አባት ምናምን ይተዋወቃሉ፣ አንድ አካባቢ ናቸው። ግን ጎረቤትም ቢሆን መልስ የሚባል ነገር አለ፣ ወይም ቅልቅል የሚባል ነገር አለ። ያንን ነገር መደረግ ነበረበት። ግን እነሱ በራሳቸው መንገድ ያንን ነገር ጨርሰዋል ውስጥ ለውስጥ አብርሃም በጣም የእውነት እኔ ብሆን ይከፋኛል። እኔ ልጄን ታቅፌ ወደ ቤቴ ስገባ ባለቤቴ ከኔ አጠገብ ካልቆመ ከሌለ በጣም እከፋለሁ፣ ይከፋኛል። ምክንያቱም እንዴ ምን ማለት ነው? ሳምጥ ያ ሁሉ መከራዬ አብሮኝ ተጋርቶ መልሶ ልጁን ታቅፎ ወደ ቤት ስገባ እሱ ከሌለ በጣም ከባድ ነው። የአብርሃም ቤት መሰለሽ እንዴ እንዳትሉ፣ አዎ አውቃለሁ የሩታ ቤት ነው። ግን እዛም ሆኖ መገኘት ነበረበት። በቃ ግድ ነው መገኘት ነበረበት። ግን የራሱ የሆነ ምክንያት ሊኖረው ይችላል። በቃ በግድ ብለን ደግሞ አናስረውምና ይሄንን ነው ምለው። ሲቀጥል እንግዲህ ሄርሜላችን ጉዳይ የደረሰ አረገሽ እንዴ? ቦርጭ ነው ምናምን ስትል ነበርና እውነት ለመናገር ራስሽ በከፈሽው መስመር ብዙዎች ገብተው ስላንቺ ብዙ ነገር ሲሉ ነበር። አዋርግዛለች፣ ቦርጭ አይደለም አዋርግዛለች ተብሎ ነበረ። እውነት ነው ከአብርሃም አርግዛለች፣ እውነት ነው አብርሃም ታፈቅረዋለች፣ እውነት ነው አብርሃም ትወደዋለች፣ እውነት ነው ከአብርሃም አንድ ልጅ ትወልዳለች። ሁለት ለምን አትወልድም? ለምንድን ነው አንድ ልጅ የምትወልደው? የሚሉ ሀሳብ አስተያየቶች እንዲሁም ቪዲዮዎች እያየሁኝ ነበር። እውነት ለመናገር በዚያ እያያዛቸው አያደርጉትም ብሎ ማሰብ ከባድ ነው የሚሆነው። ነገር ግን እንግዲህ እግዚአብሔር ይርዳቸው ማለት ለልጃቸው ለሩታና ለአብርሃም ልጅ ሲል እንግዲህ ሄርሜላን ከአብርሽ ህይወት እንደዚህ ምን ቅር አድርጎ አውጥቶ የራሷ ያማረ ህይወት ይስጣት። እኛ አንረግማትም፣ አንሰድባትም፣ ምንም አይነት ለሷ ክፋት አንመኝም። ነገር ግን ከነዚህ ልጆች ህይወት እንድትወጣ ልክ ሩታ በሰላም እንድትወድ ስንማጸነው እንደነበረው ፈጣሪ አሁንም ከነሱ ህይወት እቺ ልጅ እንድትወጣ እንግዲህ አዞብናል አይደለ? መጸለይ ነው ያለብን እያንዳንዳችን እንጂ ሌላ ምንም እናደርገው ነገር የለም። ውዶች እውነት ለመናገር ከባድ ነው ሁኔታው እንዳየሁት ከሆነ በጣም እንደምታፈቅረው በጣም እንደምትወደው ከሱ መለየት እንደማትፈልግ አሁንም ድረስ ማለት ነው ልጅ ወልዶም እስካሁን ድረስ እንግዲህ አብርሃምና ሩታ ለያይታ እሷ እንደምትገባ ነው የምታስበውና ምን አይነት ፍቅር ነው? ምን አይነት የተመታ ፍቅር ነው ግን የያዘሽ? ምን አይነት ምች የሆነ ፍቅር ነው አንቺን የያዘሽ? እውነት ሄርሜላ እንደዚህ አይነት ፍቅር እኔ በህይወቴ አይቼ አላቅም። እንግዲህ የምታውቁ ካላችሁ ኮመንት ላይ ብጽፉልኝ ደስ ይለኛል። በእርግጥ አንዳንድ ሴቶች ያገባ ወንድን በጣም ይወዳሉ፣ ደስ ይላቸዋል። ትዳር አፋተው አበጣብጠው ምናምን ያንን ወንድ ልጅ ለራሳቸው ማድረግ በጣም የሚያስደስታቸው ነገር ሆኗልና ከዛ በኋላስ ብሎ ማሰብ አለበት። ልክ የመጀመሪያዋን ትቶ እንደመጣ አንቺንም ትቶሽ እንደማይሄድ በምን እርግጠኛ ሆንሽ ነው ባለትዳር ወንድ ላይ እየሄዳችሁ እንደዚህ የምትሉት ማለት ነው? ጋይስ እኔ ብቻ እንደዛ ለምታረጉ ሴቶች ነው እንጂ ሁሉም እያልኩኝ አይደለም። በዛው መጠን ደግሞ ያገባ ወንድ ልጅም አይፈልጉ ብዙዎች አሉ። እንደውም እያፈቀሩ ራሱ ማግባቱን መውለዱን ሲረዱ አይ ይሄማ ትዳር ይዟል ትዳሩን አልበጠብጥም ብለው የሚሄዱም አሉና እንደናንተ አይነቱ ደግሞ ፈጣሪ ያብዛልን። እንግዲህ ባሎቻችን እግዚአብሔር አምላክ ይጠብቅልን። እንደዚህ ነው የሚባለው። ለማንኛውም የኔ እንቁ ቤተሰቦች በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ። ግን ምን ነው እንዴ በመጀመሪያ አስደሰታችሁኝ፣ አሁን ደግሞ አስከፋችሁኝ። ምንድነው? በደንብ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አዳዲስ መረጃዎች ሲኖሩ ደግሞ ወደ እናንተ እናደርሳለን ማለት ነው። ደህና ሁኑ። በጣም ወዳችኋለሁ። ቻው።